ቢላው ጠፍቷል። የምን ቢላ? ሁል ጊዜ ሽንኩርት ከትፍበት የነበረው ቢላው ኪችን ውስጥ የለም። ምንድነው የምሰማው ነገር እውነት ነው? ምን ሰማህ? እኔ ልጅ እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። ሀብል ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገር። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። ይበል ምን? አባዬ አበል አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም፣ እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ። በጣም ስላዛዝንሽ ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ አቶ እስክንድር እንግዲህ የገንዛ ልጁን መርሲን ማለት ነው በፖሊስ እንድትያያዝ አድርጓል። በምን አይነት ምክንያት እንዴት እንደጠረጠራትና እንዲሁም ደግሞ አሁን ላይ ያው እንዴት እሷ ገዳይ እንደሆነች ባያቅም ማለት ነው። በነገራችን ላይ በምን አይነት መልኩ እንዳወቀ ባናቅም እኛ ግን ደግሞ የራሱ የሆነችው ልጁን ማለት ነው ግዴታ ይህንን ማድረግ ግድ ሆኖብኛል ልጄ እባክሽን ይቅርታ አደርጊልኝ በማለት እንግዲህ ራሱን እየጸጸተው ይገኛል ማለት ነው። ምክንያቱም እያንዳንዱን ነገር ከስር ከመሰረቱ የተረዳ ይመስለኛል እንደዚህ አይነት ውሳኔ ሲወስን ማለት ነው። ምክንያቱም አሁን ላይ ማህደርን የገደለቻት እራሷ የራሴ ልጅ መርሲ ነች በማለት እንግዲህ ለፖሊስ ደውሎ እንዲሁም ደግሞ ፖሊሶች ከቤት እንዲመጡ በማድረግ ማለት ነው ያለውን ነገር በግልጽ ማለት ነው መርሲን እንዲይዟት አድርጓል። አጸደ ይህን ነገር ስታደርግ ማለትም ያ ማለት የማህደር ገዳይ ራሷ እንደሆነች እያወቀች ግን ደግሞ መነን እንዲሁም ደግሞ ሀብልን ስትናገራቸው ነበር ማለት ነው። እና የጠረጠረቻቸው ሀብልና እንዲሁም ደግሞ መነን እንዳደረጉት ብላ ነው ሰው እንዲጠረጥር አሊያም ደግሞ ፖሊሶች ጠርጥረው እነሱን እንዲወስዷቸው የፈለገችው ነገር ማለት ነው። ግን ደግሞ አሁን ላይ ሀብልም ራሱ ተናግራታለች አጸደን ማለት ነው። ይህን ነገር አንቺ እንዳደረግሽው እንዲሁም ደግሞ ማህደርን እንደገደልሻት አውቃለሁ። ምክንያቱም እኔ ሁልጊዜ የምጠቀምበትን ቢላ ይብን ራሱ አላገኘሁትም በማለት እንግዲህ አጸደን ስትናገራት አጸደ እጅግም በጣም ነበር የደነገጠችው ማለት ነው። ስለዚህ አሁን ላይ የእሷን ሴራ ራሷ ሀብል እንደነቃችባት ወይንም ደግሞ እንዳወቀችባት ነው የተረዳችው ማለት ነው። እና በዚህ ሰዓት እንግዲህ እሷ ደንግጣ ነበረ። በጣም ነበር ስትርበተበት የነበረችው። እኔ እናንተን ገደላችኋት እላለሁ አንቺ ደግሞ እኔን ታያለሽ ምን አይነት ነው በማለት እንግዲህ ነገሩን ለማረሳሳት ነበር የሞከረችው። ግን ደግሞ በትክክለኛው ነገር ሀብል ይህን ነገር እንዳላደረገችው ራሷ ጠንቅቃ ስለምታውቅ ያው ራሷ አጸደ እንደሆነች ነው እየተረዳችው ማለት ነው። ሌላው እንግዲህ መነን ነች። መነንም ከዚህ በፊትም ተናግራ ነበረ ማለት ነው። ምክንያቱም እነሱ ሊያደርጉት ይችላሉ፣ ስለዚህ አንቺ መጠንቀቅ አለብሽ በማለት እንግዲህ ሀብልን ስትላት ነበር። በማህደር መገደል ያንቺ እጅ አለበት ወይ በማለት መነን ጠይቃት ነበረ። ምን ለማለት ፈልገች ነው? ለምንድን ነው እንደዚህ አይነት ነገር የማደርገው? ይህን ነገር የምታደርግ አንቺና እንዲሁም ደግሞ አጸደ ናችሁ በማለት ነው እንግዲህ ራሷ ሀብል የተናገረችው ማለት ነው። እያንዳንዱን ነገር አሁን ላይ የተፈጠረውን ነገር በሙሉ በግልጽ ለሁላቸው ለማሳወቅ ራሷ ሀብል እጅግ በጣም እየጓጓች ነው። ምንም ያክል ማለት ነው እዝራን ብትወደውም ብታፈቅረውም ወደዚህ ቤት ለገንዘብ ብላ ብትመጣም ማለት ነው። ግን ደግሞ ለገንዘብ ብላ ያመጣቻት ራሷ መነን ብትሆንም ግን ደግሞ አሁን ላይ ሀብል የእውነት እዝራን ስለወደደችው ስላፈቀረችው እጅጉን በጣም ግራ ገብቷታል ማለት ነው። በዚህ ሰዓት እንግዲህ የእዝራ አባት የሚሰቃየውን ስቃይ እኔ ማየት አልፈልግም። እኔ እዚህ ቤት የተቀመጥኩት አንድም ለጋሼ ብዬ ነው እንጂ ሁሉን ነገር እውነቱ ወጥቶ ከዚህ ቤት ብወጣ ደስ ይለኛል በማለት እንግዲህ ለመነንም እየተናገረች ነበረ። መነንም ነገሮችን በሙሉ የግድ መጋፈጥ መቻል አለብን እንጂ ወደኋላ ማለት የለም። ጭራሽ የኔን ስም አወቁት ብለሽ
እንዴት እንደዚህ አይነት ነገር ትናገሪያለሽ? በፍጹም እንደዚያ መሆን የለበትም። እነሱ በሚጮሁት ልክ እኛም መጮህ አለብን፣ መታገል አለብን በማለት እንግዲህ መነን ማለት ነው ከሀብል ላይ ተናግራት ነበረ። ሀብልም ከዚህ በኋላ እንደፈለግሽ የምትመቻት ወይንም ደግሞ የምትደቁሻት ልጅ የለም፣ ከዚህ በፊትም ያሳደግሽኝ አውቃለሁ፣ እኔን ለገንዘብ ምጭ ለማድረግ ነው በማለት እንግዲህ ከምን አይነት ህይወት አንስታ እሷ ስታሳድጋት እንደነበር ማለት ነው እንግዲህ ሀብልን ራሷ መነን ያገኘቻት ሐኪም ቤት ነው ማለት ነው። እና ሐኪም ቤት ታማ እንዲሁም ልትታከም በሄደችበት ሰዓት ላይ ነበረ ሀብልን ያገኘቻት ማለት ነው። ሀብልን አሳደገቻት እንዲሁም ከጓደኞቿ ለይታ ማለት ነው። ያ ማለት እንግዲህ ለመጫወትም ለምንም ልትወጣ ስትል በጣም እየደበደበቻት ያው በሚጥሚጣ እያጠነሽ ምናምን ያለውን ነገር ስታስታውስ ነበረ። እንደዛ እየቀጣሽ ያሳደግሽኝ ከማንም ወንድ ጋር እንዳልገናኝ እያደረግሽ ብቼን ከዚያ ቤት ውስጥ ዘግተሽብኝ ያሳደርሽኝ ወይንም ደግሞ እንደዚያ ስታሰቃይኝ የነበረው አሁን ላይ ሀብት ምንጭ ለማድረግ ነው እኔን በማለት እንግዲህ አሁን ላይ ለራሷ ሀብትና ለራሷ ጥቅም ስትል እንዲሁም ደግሞ ለእዝራ አምታ እንዳጋባቻት ያለውን ነገር በግልጽ ስትናገር ነበር። አንቺ እናቴም ሆነ የእንጀራ እናቴም ልትሆኝ በምንም አይነት መልኩ አትችይም፣ ምክንያቱም በጣም ክፉና አረመኔ ነሽ እያለች እንግዲህ ስትናገር ነበር። በጣም እንደምደበድባት በጣም እንደምታስቸግራት ያለውን ነገር በግልጽ ስትናገር ነበር ማለት ነው። እና በዚያን ሰዓት እንግዲህ መነንም ማለት ነው አዎ አውቃለሁ፣ አጥፍቻለሁኝ፣ አንቺን እዝራ ማጋባቴ ለእኔ ጥሩ ነገር ነው፣ ግን ደግሞ አሁን ላይ ማለት ነው ያንቺን ያሰቃየውብሽን የመተውሽን ነገር ደግሞ በጣም ይቅርታ፣ ለዚያ ነገር ይቅርታ ጠይቅሻለሁ በማለት ጠይቃታለች ማለት ነው። እና እንግዲህ አሁን ላይ የመንን ባል የሆነው እንዲሁም ደግሞ የእዝራ አባት የሆነው እጅግ በጣም ተናዶ ተበሳጭቶ መጠጥ እየጠጣ ነበረ። መነንም ስታየው እጅግ በጣም ነበረ የተናደደችው። ምክንያቱም እንዴ ሁሉን ነገር አጸደ ነገረችው እንዴ ስለ እኔና እንዲሁም ደግሞ ስለ ሀብል ያለውን ነገር በግልጽ ተነገረው እንዴ ምንድን ነው የሆነው በማለት እንግዲህ ቀረብ እያለች መጠጥ እኮ ለአንተ ጥሩ አይደለም፣ ለምንድን ነው የምጠጣው እያለች እንግዲህ እያወራችው ነበር። እኔ ማንንም አልፈልግም ውጭልኝ እያለ ልጄ እያለ እንግዲህ ስለ ልጁ እያወራ ነበር ማለት ነው እስክንድር። እና በወቅቱ አልኮል ነገር እየጠጣ ነበር። አልኮል ነገር መጠጣት የለበትም ነበር እሱም ስለሚያመው ስለሚጥለው ማለት ነው። ግን ደግሞ እየጠጣ ነበር። የጠጣው እንግዲህ የገንዛ ልጁን በፖሊስ ስላሳዛት እጅግ በጣም ስለተበሳጨ ስለተናደደ ነው ማለት ነው። እና በዚያን ሰዓት እንግዲህ ፖሊሶቹ ወደ ቤት መጥተዋል። እንዲሁም ደግሞ ሀብልና መነን ሳሎን ቁጭ ብለው ሁለታቸው እያወሩ ነበር ማለት ነው። ምንም ይሁን ምንም አሁን ላይ ወደፊት ነው እንጂ ወደ ኋላ የምንለው ምንም ነገር የለም። ከዚህ ቤት የገባንበትን ዋና ዓላማ አሳክተን ነው የምንወጣ እንጂ እንደዚሁ ዝም ብለን አንወጣም በማለት እንግዲህ እያወሩ ባሉበት ሰዓት ላይ በነገራችን ላይ መርሲና እንዲሁም ደግሞ ያው አክስቷ ማለት ነው በጣም ተስማምተዋል። ምክንያቱም ሀብልንና እንዲሁም ደግሞ መነንን ከዚህ ቤት ምንጠቅ አድርገው ለማስወጣት ማለት ነው ያለውን ነገር ስለነሱ እውነታ ምናምን እናትና ልጅ መሆናቸውን እንዲሁም ደግሞ መነን የገንዛ ልጇን አምታ ለእዝራ እንዳገባቻት ምናምን ያው ማህደርንም የገደለቻት ራሱ ሀብል ነች በማለት እንግዲህ አጸደ መርሲ እንድታምናት አድርጋለች። በነገራችን ላይ ያው አጸደ ዋና እንትኗ ማለት ነው መርሲ እንድታምናት ማለት ነው። መርሲ እንድታምናት ማድረግ ያለባትን ነገር አድርጋለች። እንዲሁም ደግሞ ሀብል በጣም ጥሩ ነበረች። የአባቷን ማለት ነው እየተንከባከበች ነበር እስክንድርን ማለት ነው። ግን ደግሞ እንደዚያም ሆና እያስመሰለች ነው፣ የእውነቷን አይደለም፣ ከልቧ አይደለም የምትንከባከባት እያለ ነበር። ያ ማለት እንግዲህ እስክንድር በጣም አቅርቧት ነበረ ያው ሀብልን ማለት ነው። ሲቀጥል ደግሞ እዝራም እየወደዳት እያፈቀራት ነበር የመጣው ማለት ነው። እና ከዚያ አንጻር አሁን ላይ ማለት ነው እዝራም ስለሷ መቆርቆር የለበትም፣ ያለውን ነገር በግልጽ ይፋ እናደርጋለን በማለት እንግዲህ በጣም እንደሚሸውዷቸውና ሆን ብለው ለገንዘብ ብለው እንደገቡ ሀብልና እንዲሁም ደግሞ መነን ያለውን ነገር ማለት ነው ለእዝራ ሁሉን ነገር ትነግረዋለች መርሲ ማለት ነው። እንዴ በፍጹም ይህ ነገርማ አይሆንም፣ እናንተ ሆን ብላችሁ ያቀዳችሁት ነገር ነው፣ ይህ ሀሳብ ደግሞ የአጸደ ሀሳብ ነው በማለት እንግዲህ እዝራ ተቃውሞ ነበረ ማለት ነው። ግን ደግሞ መርሲ በፍጹም አይደለም፣ አጸደ ምንም ነገር አላደረገችም፣ ከምንም አይነት ነገር ንጹህ ነች በማለት እንግዲህ ስለ አጸደ ይብን ስትከራከር ነበረ መርሲ ማለት ነው። ግን ደግሞ ራሱ እዝራ ይህን ሁሉ ተንኮል የምታደርገው በእርግጠኝነት ራሷ አጸደ ነች በማለት እንግዲህ ስትናገር ነበር። ግን ደግሞ ራሷ መርሲ ማለት ነው
ያው ማህደርንም የገደለቻት ሀብል ነች እያለች የውሸት ትርክቷንም እንግዲህ ተረካለች ማለት ነው። እንግዲህ መጨረሻ ላይ ያለውን ነገር ማለት ነው። ምክንያቱም ራሱ እዝራ በጣም ተናዶ ተበሳጭቶ ነበረ። ወደ ቤት እንደገባ ሰዓት የሰማሁት ነገር እውነት ነው ወይ? መነንና እንዲሁም ደግሞ ሀብል እናትና ልጅ ናቸው ወይ? ወደዚህ ቤትም ሆን ብላችሁ የገባችሁት ገንዘብ ለመፈለግ ነው ወይ? በማለት እንግዲህ ባለበት ሰዓት ላይ እስክንድር ይህን ነገር ሰምቷል ማለት ነው። በጣም ነበር የተበሳጨው፣ በጣም ነበር የተናደደው። እስክንድርም ማለት ነው ምንድነው የምሰማው ነገር እውነት ነው ወይ? በማለት እንግዲህ እየተንገዳገደ እንትን ብሏል፣ ጠይቋታል ማለት ነው። የጠየቃትም ራሷ ሀብልን ነው። ሀብል ከአንቺ ድምፅ መስማት እፈልጋለሁኝ፣ አሁን የሰማሁት ነገር ትክክል ነው ወይ? በማለት አዎ ብላ እንግዲህ ትክክል ነው በምትልበት ሰዓት ነበረ እንግዲህ በሩ የተንኳኳው። በሩ ሲከፈት እንግዲህ ራሱ እስክንድር ፖሊሶቹን ጠርቶ የገንዛ ልጁን በፖሊስ አስዟታል ማለት ነው። እና ያው መርሲ እስር ቤት ትሄዳለች ማለት ነው። በነገራችን ላይ ወንጀል የፈጸመችው ራሷ አጸደ ነበረች። ግን ደግሞ ለምን መርሲ እንደሆነች ባላቅም እንግዲህ ቀጣይ ፓርት አብረን የምናየው ይሆናል ማለት ነው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘላችሁ።